ሰላም መክሊት ነኝ። ዛሬ የግሬድ 11 አግሪካልቸር ዩኒት 1ን እንጀምራለን። It's about introduction to crop production. የመጀመሪያው ቶፒክ ዛሬ የምናየው definition of common terms used in crop production ነው። Page 2 አራት brainstorming ጥያቄዎችን ይጠይቃችኋል። የመጀመሪያው what is agriculture? The second question is how do you think agriculture started? The third, what practices does the term agriculture include? The fourth question is, what is the difference between agriculture and farming? የተወሰኑ ሰከንዶችን ሰዱና አስቡበት። ኮሜንት ሴክሽን ላይ ይህን ቪዲዮ አይታችሁ ከመጨረሳችሁ በፊት የዚህን ጥያቄዎች መልስ በአግባቡ ለመለሰልኝ ተማሪ የራሴ ሪዋርድ ይኖረኝ። እሺ እንቀጥል። ከአግሪካልቸር እንጀምር አይደል? Agriculture, it's a deliberate cultivation of crops and breeding of animals. ምን ማለት ነው? ታስቦበት የሚደረግ የሰብል ልማት ወይ ደግሞ ክሮፖችን ከልቲቬት የማድረግ ፕራክቲስ እና አኒማሎችን የማላመድ ከልቲቬት የማድረግ ሪር ማድረግ የማርባት ፕራክቲስስ ኮል አግሪካልቸር። በነገራችን ላይ አግሪካልቸር ኢንትሮዲዩስ ከመደረጉ በፊት ማህበረሰብ ሰርቫይቭ የሚያደርገው በምን ይመስላችኋል? በማደን አይደል? ሃንተር ጋዘረር የሆነ ላይፍ ስታይል ነበር የነበራቸው። ዛሬ ላይ የሃንተር ጋዘረር ስታይል ላይፍ ስታይል ማለት ነው it seems በጣም ኢሌጋል ራይት? ግን ሰርቫይቭ ያደረጉት ለብዙ ጊዜ በዚህ ነበር። ምን ማለት ነው? ይሄንን ለመስራት ግን you need to be በጣም የቆንጆ እይታ ማየት የምትችሉ ከሩቅ የሚመጣውን በደንብ ማየት የሚችሉ መሆን ነበረባቸው። through time እነዚሁ ሰዎች ቀስ በቀስ አንዳንድ አኒማሎችን ዶሜስቲኬት ማድረግ ጀመሩ ለምግብነት። በነገራችን ላይ ዛሬም ላይ ይሄ ሃንተር ጋዘረር ላይፍ ስታይልን የሚከተሉ ሰዎች አሉበት ቦታዎች አሉ። ለምሳሌ እንደ ዲዘርት ኤሪያ ላይ አርክቲክ ሪጅኖች አካባቢና በጣም ፖኬት ኤሪያስ ኦፍ ዘ ትሮፒካል ሪጅንስ አንዳንድ ቦታ ላይ ይሄኛው ላይፍ ስታይል ስቲል ይኖራል። ግን እንዴት ከሃንተር ጋዘረር ላይፍ ስታይል ወደ አግሪካልቸር ቀስ በቀስ እያሉ መጡ የሚለውን መመለስ ስለሆነ ያለብን ቀስ በቀስ እንዳልኳችሁ ዶሜስቲኬት ማድረግ ይጀምራሉ፣ ማላመድ ይጀምራሉ ለምግብነት። ከዛ ደግሞ ማዳቀል ጀመሩ። ገባችሁ? ብሪዲንግ ተጀመረ። አንዱን አኒማል ከአንዱ ጋር ማዳቀል ተጀመረ። ከምግብ ውጪ ላሉ ማቴሪያሎች ይጠቀሙበት ጀመር ማለት ነው። እዛው ፔጅ ላይ አንድ ተርም አለ shifting cultivation አይደል? አያችሁት? shifting cultivation, it's a form of agriculture in which an area of ground is cleared of vegetations. በጣም ያለው እንዳለ አትክልቶች ይነሳሉ። አንድ መሬት ላይ ሄዱና ያለውን አጠቃላይ መሬቱ ላይ ያለውን ቬጂቴሽን ክሊር ያደርጋሉ፣ ያጸዳሉ። ከዛ ያንን መሬት ለከልቲቬሽን ይጠቀሙበታል፣ ያርሱበታል። ዘን ለሆነ ዓመት ያህል ከተጠቀሙበት በኋላ ግን ያንን መሬት ይተውና ወደ ሌላ መሬት ይሄዳሉ። ይሄ ማለት ልክ ፕራክቲሱን እንደተረዳችሁ እርግጠኛ ነኝ shift ያደርጋሉ ማለት ነው። አንድ ቦታ ላይ አይቆዩም ማለት ነው። that's why it's called shifting cultivation። ሌላኛው የዚህ ተቃራኒ settled agriculture ነው። settled agriculture ማለት አንድን ኤሪያ በጣም ለብዙ አመታት በተሻሻሉ improve በሆኑ agriculture practices በመጠቀም cultivate ማድረግ ነው። that's called shifting ሳይሆን settled የሆኑ agriculture። አንድ ቦታ ላይ ሴትል ያደርገው agriculture። by the way nowadays shifting cultivationን አፕላይ እናደርግ ብንል ራሱ መሬት ከየት ይመጣል? so ያለውን መሬት ፕሮፐርሊ ማኔጅ ያደረጉ ሴትል አድርጎ ነው አሁን እየተሰራ ያለው ሴትል agriculture ነው አሁን ላይ ያለው። ሌላኛው subsistence farming ነው። እዛው ወደ ፔጅ 4 አካባቢ subsistence farming ፔጅ 3 ላይ subsistence farming አለላችሁ። subsistence farming ደግሞ ምን ማለት ነው? አንድ ፋርመር ከልቲቬት ያደርጋል፣ ክሮፕ ከልቲቬት ያደርጋል።
ከዛ በኋላ ግን የሚመጣው ምርት it's just only for the farmer እና ለፋርመሩ ፋሚሊ ብቻ ተርፎ ለገበያ የሚቀርብ ምርት የለም you see ስለዚህ ለራሳቸው ብቻ ነው የሚበቁት ማለት ነው እንደዚህ አይነት farming system is called subsistence farming most probably አሁን ይሄን farming system ሳወራ ብዙ የሀገራችን ገበሬዎች ይመጡላቸዋል አይደል subsistence farming እንለዋለን እሱ origin of domesticated crops more of history ስለሆነ I encourage you to read it በደንብ እንድታነቡት ምክንያቱም already hunter gatherer ከሱ ላይፍ ስታይል እንዴት ወደ ግብርና እንደመጡ የተወሰነ ክላሪፋይ ስላደረኩኝ ማለት ነው ስለ ግብርና ስናስብ ሁሉ ጊዜ ለምን አልዘመነም አይደል ወደ ጭንቅላታችሁ የሚመጣው ሞደርናይዝ የሆነው አግሪካልቸር ቴክኖሎጂካል አድቫንስመንት ይፈልጋል ያ ቴክኖሎጂካል አድቫንስመንት ምንድነው ኢምፕሩቭድ ሲዶችን አክሰስ ማድረግ መቻል ምን ማለት ነው ሲድ ያው እናንተ የግብርና ተማሪዎች ስለሆናችሁ ለምሳሌ ስንዴ ሲባል በቃ አንድ ስንዴ ነው የሚመጣላችሁ አይደለም ግን በጣም ብዙ ተሻሽለው በጊዜ ሂደት በሽታ እንዲቋቋም የተሻለ ምርት እንዲሰጥ የመሳሰሉትን ኢምፕሩቭ ይደረጋል ይሻሻላል ዝርያ ይሻሻላል ሶ ሞደርን አግሪካልቸር ይሄንን የተሻሻለ ዝርያ አክሰስ ማድረግ የሚችል መሆን አለበት ሌላኛው better production practice you see production መኖሩና production practice መኖሩ ብቻ የተሻለ በቴክኖሎጂ የዘመነ አግሪካልቸር እንዲኖር አይረዳንም instead you need to have better የሆነ production practice የተሻለ ማለት ነው ሌላኛው for your surprise በጣም ብዙ የእህል የምርት ብክነት ያለው during harvesting እና storage ነው አንድን ሰብል በትክክለኛው ጊዜ እንዴትና መቼ በምን አይነት ሲስተም ሃርቨስት ማድረግ እንዳለባችሁ ካላወቃችሁ ዘራችሁት እንጂ አላጨዳችሁትም ፍሬያችሁን አላገኛችሁም ማለት ነው ሌላኛው ደግሞ ያጨዳችሁትን ክሮፕ properly ስቶር ካላደረጋችሁት at the same time you lose አይደል ስለዚህ you need to have የሃርቨስቲንግ ጥሩ ዕውቀት at the same time storage facility ሊኖራችሁ ይገባል ስለዚህ በዚሁ አካተን የምናየው ምንድነው ሞደርን አግሪካልቸር ምን ይይዛል የመጀመሪያው ክሮፕ ሮቴሽን ነው the crop needs to be rotated ለምሳሌ በአንድ ሲዝን አንድ ክሮፕ ከተከለ ሌትስ ሴይ ስንዴ ከሆነ ኔክስት ሲዝን ሌላ በቆሎ ለምሳሌ ሊሆን ይችላል በቆሎን ሮቴት ማድረግ ክሮፑን ሮቴት ማድረግ ያ በጣም ለመሬቱ የተሻለ የሆነ ፕራክቲስ ነው ሁለተኛው ፎሎዊንግ ነው ይሄም ከላንድ ፕሪፓሬሽን ጋር ይገናኛል ኢሜጆችን ያመጣው ማሳያችሁ ይሆናል ሌላኛው ዩዝ ኦፍ ማሽነሪ ነው ሶይል ኮንዘርቬሽን ፕራክቲሶችን ነው I'm very sure soil conservation practice የመሳሰሉትን ኮንሰፕቶች ጂኦግራፊ ላይ እና የመሳሰሉት ላይ ታነሱታላችሁ the soil needs to be conserved አይደለ ምክንያቱም ፈርቲሊቲውን እንዳያጣ ውስጡ ያለው ኒውትሪየንቶች ሉዝ እንዳያረግ ሶይላችን ኮንዘርቭ መደረግ አለበት በተለያዩ ፕራክቲሶች ማለት ነው ሌላኛው ማሽነሪዎች መጠቀም አለብን ማለት በጣም ብዙ ነገር ነው የሚያቀለው ማሽነሪ መጠቀም ከምንም ነገር በላይ ጊዜ አይደል እኛ ሀገር በጣም ብዙ ግብርናችን ወደ ኋላ ይቀርው እና ስቲል በምግብ ራሳችን ያለ መቻላችን ምክንያት አንዱም ይሄ ነው ብዬ ነው ማስበው we are still using የሆኑ በጣም ትራዲሽናል ሜተዶችን ኢንዲጂነስ ኖሌጅ እንደተጠቀመን በኋላ እናያለን ምን ያህል ሀገር በቀል ዕውቀት እንደሚጠቅም ማለት ነው ያ ማለት ግን ትራዲሽናል የሆነ ኋላ ቀር የሆነ ነገር እየተጠቀምን እድሜያችንን ንፍጅ ማለት አይደለም ለዚህ ደግሞ አንዱ ማሳያ ማሽነሪ መጠቀም ነው ብዙ ጊዜ እንደዚህ አይነት ማሽነሪዎች ሲመጡ ምን አይነት ችግር አለ መሰላችሁ ለመቀበል መቸገር በጣም እንደዚህ ያረጋዋል ኖ ያንን ቴክኖሎጂ ቴስት አድርጎ መጠቀም
that's a better way። ሌላኛው ኢሪጌሽን ነው። አግሮኬሚካልስ ናቸው። አግሪካልቸር ውስጥ በጣም ብዙ አይነት ኬሚካሎች አሉ። ከፈርቲላይዘሩ፣ ከኢንሴክቲሳይዱ፣ ከፔስቲሳይዱ ስትጀምሩ። ሌላኛው ኢሪጌሽን ነው። በጣም እርግጠኛ ነኝ ከዚህ ተርም ኢሪጌሽን ጋር ፋሚሊያር እንደሆናችሁ አይደል? መስኖ ባይ ዘ ዌይ እኛ የምናውቀው ለብዙ አመት ውሃ ሲለቀቅ ነው አይደለ? በመስኖ ግን በመስኖ ኬሚካል መለቀቅ ይችላል። አንድ ላይ ፈርቲላይዘር መለቀቅ ይችላል፣ ኢንሴክቲሳይድ መለቀቅ ይችላል። በጣም ብዙ አይነት ቱ ዘ ፖይንት የሆኑ ብዙ አይነት ኢሪጌሽን ሜካኒዝሞች አሉ። ለምሳሌ ስፕሪንክል ልክ እንደሆነ እንደምታዩት በጣም ልክ እንደ ሬን እንዲዘንብ ማድረግ ይቻላል። ሌላኛው ድሪፕ ኢሪጌሽን ይባላል። ቱ ዘ ፖይንት ሩት ሲስተሙን እንዲያገኘው ተደርጎ አፕላይ የሚደረግ ኢሪጌሽን ሲስተም አለ። ባይ ዘ ዌይ ዲፕ ኢንሳይድ በጣም እየገባን ስንሄድ አም ቬሪ ሹር አግሪካልቸር እንደምትወዱት። ሌላኛው ባዮቴክኖሎጂ እና ጄኔቲክ ኢንጂነሪንግ ነው። እንደ አንድ አግሪካልቸር እንደተማረ ሰው አግሪካልቸር ከቴክኖሎጂ ጋር ሪሌትድ የሆነ ነገር እንዳለውና እንደሱ አይነት አማራጭ እንዳለው መጀመሪያ ላይ አላውቅም ነበር። ግን ናውዴስ በጣም ኢንትረስቲንግ የሆኑ ቴክኖሎጂ ሪሌትድ የሆኑ የአግሪካልቸር ፕራክቲሶች አሉ። ለምሳሌ አንደኛው ባዮቴክኖሎጂ ነው። ሌላኛው ጄኔቲክ ኢንጂነሪንግ ነው። ጂን ኢንጂነር ይደረጋል። ጂን በጣም ስታንዶቹ እየተስተካከሉ ጄኔቲክ ኢንጂነሪንግ በእርግጠኝነት ተምራችኋል አይደለ? እነሱ እየተስተካከሉ ነው ዲዚዝ ሬዚስት ማድረግ የሚችል ዝርያ የሚፈጠረው፣ ድራውት ሬዚስት ማድረግ የሚችል ዝርያ የሚፈጠረው። በጣም በተለያዩ ቴክኖሎጂዎች አግሪካልቸሩን ሞደርናይዝ ማድረግ ማሻሻል፣ የተለያየ የተሻለ ምርት ማግኘት ይቻላል ማለት ነው። ስለዚህ በዚህ መልኩ አግሪካልቸሩን ከቴክኖሎጂ ጋር ማስተሳሰር እና ሞደርን አግሪካልቸር ሊጠቀማቸው የሚገቡ ፕራክቲሶችን ነው አሁን ያየነው። ግልጽ ያልሆነላችሁ ነገር ካለ ኮሜንት ሴክሽን ላይ ይሄንን ክላሪፋይ አድርግልኝ ማለት ትችላላችሁ። በጣም ደስ እያለኝ ክላሪፋይ አደርግላችኋለሁ። ሌላው የዚህ ቪዲዮ ፓወርፖይንት በፒዲኤፍ ቴሌግራም ቻናሉ ላይ ሊንኩን የምታገኙት ይሆናል። ሶ ኤቭሪ ታይም ቪዲዮ ፖስት በተደረገ ቁጥር የዛ ቪዲዮ ፓወርፖይንት ቴሌግራም ቻናሉ ላይ ሊንኩን ታገኙታላችሁ። ቲክቶክ አካውንቱን ፎሎ አድርጋችሁት ይሄን ሰብስክራይብ አድርጋ ነው የምታየው። አንቺስ ቶሎ በጣም በፍጥነት ቪዲዮዎችን ፖስት እንድናረግ የእናንተ ሰፖርት ያስፈልገናል። ስለዚህ ላይክ፣ ሼር ማድረግ፣ ሰብስክራይብ ማድረጋችሁን አትርሱ። በጣም ቴንኪው አብራችሁን ስለቆያችሁ። በቀጣይ ደግሞ በፍጥነት ቀጣዩን ቶፒክ ፖስት ማድረግ ይሆናል ማለት ነው። ቴንኪው